ከላሴነት ተሰናብቻለሁ ገና ለማሰብ ብራዘር ሰማ ግዴለ ማስብ አይ በቃ ወስነው ተቀስማ አሁን ግዴለ ማስብ ሐምዳ ቀርባለ ተንበርክኬ ሐያቲ እንኳን ደመታሽ የኒ ሰውዬ አስተውሎት በሁላችን ላይ ቢያድር ደስታ ይወደናል። ወደ ክርስትና መጥቻለሁ እጅግ በጣም አስተዋይ ናቸው። በእውነት ብያችሁ አንድ አስተያየት ያለ በቃ ሚዛናዊ ናቸው። በተለያዩ ቪዲዮዎቻቸው አይቻልም። ወንድሞቻችን ክርስቲያን ወንድሞቻችን እግዚአብሔር ይያቦ ኢንተርቪው ያደረጓት ነገር ትክክል ነው ወይስ አይደለም የምለው ነገር መጀመሪያ መጣራት አለበት ማለት እቺ ልጅ ስለተናገረች ብቻ አይ እኔ ድምጹም የኔ ነው ሰውነቱም የኔ ነው እንዴት እንደሆነ አላቅም እኔ እንደዚህ አልተናገርኩም እንደዚህ አልወጣውም ለምትለው ጉዳይ ያ አካል ሌላኛው ገለልተኛ ወገን እሷን ያቀረበው ቀርቦ ከዛም በኋላ ከተለየ በኋላ ነው እንጂ ሐሰተኞች ናቸው ውሸተኞች ናቸው ይሄን ያቀረቡት ድራማ ነው የሰሩብን የምትሉት ሰዎች ተጠንቀቁ ማለት ነው። መጀመሪያ መጣራት አለበት። እንጃ አኩም ፋሲቁም ቢነበይን ፈተበየኑ አረጋግጡ ነው መጀመሪያ መረጋገጥ አለበት። ይሄ ጉዳይ ደግሞ ይሄ አጀንዳ ሙስሊሞችና ክርስቲያኖችንም አሁን መልሶ ሊያጣላና ሊያፋጅ ሌላ ጉዳይ በውስጥ የተፈለገ ነገር ስላለ ልጅቷ በቃ እኔ ነኝ ፎቶውም እኔ ነኝ ምስሉም እኔ ነኝ ድምጽም እኔ ነኝ ካለች መጀመሪያ ይጣራ ተረጋጉና ከዛ በኋላ አዎ ከፈለገች የፈለገችውን ሆና ተመልሳም ወደ እስልምናዋ መምጣት ትችላለች መፍቷ ነው ማለት ነው። ወንድም እኔ ላንተ ጥያቄ አለኝ። እሷን ተወትና አርጋት። በእርግጥ ሶሻል ሚዲያው ቲክቶኩ ምናምን ሁሉም ጉልበቱን እሷ ላይ እያሳየ ነው። ሶ መለስ እንበልና ከቀልባችን ሆነን የት አገኘሃት? የት ነበር ያገኘሃት? ከእስልምና ወደ ክርስትና ለመምጣቷ ክርስትናን በአግባቡ አውቃ ጠይቃ ተምራ አረጋግጣ እስልምናን ትታ ወደ ክርስትና ለመምጣቷ ምን ማረጋገጫ አለ? አንድ ሁለተኛ የት ቤተ ክርስቲያን ነው የስላሴ ልጅነትን በጥምቀት የተቀበለችው? የት ቤተ ክርስቲያን ነው? የትኛው መምህር ነው ያስተማራት? የየት ቤተ ክርስቲያንስ ነው አባል የሆነችው? ወይም የየትኛው ቤተ ክርስቲያን ነው ለሷ ኃላፊነት የወሰደው? ከየት ነው ያገኘሃት? ይቺ ልጅ አሁን ሶሻል ሚዲያው በሙሉ እያራገበ እያስጨነቃት ስለሆነ የሚጥል በሽታ አለብኝ እኔ ወድቄ ልገኝ ይችላል ማምለጫ እየፈለገች ነው። ተጨንቃለች። አንተ እጅን አጣምረህ ቁጭ ብለሃል። ሶ አንቺ የሚጥል በሽታ አይደለም ያስወራሽ። የሚጥል በሽታ ሌላ ነው። ሚዲያው ላይ ቁጭ ብለሽ ጊዮርጊስ የሚል ማህተብ አድርገሽ እንደገና ጊዮርጊስ ምናምን የሚል ነገር አድርገሽ ቁጭ ብለሽ ነጠላሽን አጣፍተሽ ብዙ ነገር ብለሻል። እሱ ከምታወሪው በሽታ ጋር የሚገናኝ አይደለም። ተጨንቀሽ ሊሆን ይችላል፣ ማምለጫ እየፈለሽ ሊሆን ይችላል፣ አናቅም። ነገር ግን አላክሰሽ የወጣሽው ነገር አለ። ለምሳሌ እስልምናን በሁለት ከፍለሽ ወሃቢያና ምናምን ናቸው ምናምን ስትይ ነበር፣ ስትቀበጣጥሪ ነበር። ዘንድ ዲስ ታይም ላይ መተሽ በሽተኛ ስለነበር መቼ እንደተቀረጽኩኝ አላቅም፣ ድምፁ የኔ ነው፣ መልኩ የኔ ነው። እሱ ማምለጫ አይደለም። የት ተገናኝታችሁ ይሄን ቀረጽ አድርጋችሁ ለእኛ እንደሰጣችሁንና አሁን ለዚህ ጉዳይ በጋራ መፍትሄ ለምን እንደማሰጡ ነው ለመጠየቅ የመጣሁት። እኔ እንደዚህ አይነት ነገር በእምነቴ ላይ በሃይማኖቴ ላይ ከምናገር የራቁት ቪዲዮ ቢለቀቅብኝ ይሻላል የሚል ሁሉ ነገር ብለሻል። ምንም አያስፈልግም። የራቁት ቪዲዮ ባንቺ ላይ የሚለቅ የለም። ይሄ እኮ ከራቁትነት ያለፈ ነው የአውራሽ የነበረው ነገር በጠቅላላ። እና አሁን እኔ አንተን ብራዘር መጠይቅህ የት አግኝተሃት፣ የት ተገናኝታችሁ፣ በምን ያክል ደረጃ እርግጠኛ ሆነ ነው ለዩቲዩብ ግብአት ለቪው ለላይክ ለኮሜንት እና ዩቲዩብ ላይ ለሚሰራ ሲንጫጫ ምናምን ለምትሰራች 5000 እና 6000 ብር ብለህ ነው እንደዚህ አይነት ትክክል ያልሆነ መረጃና ትክክለኛ ያልሆነ እርግጥ ያላለ ሰው አምጥተህ የምታስጨንቀን? ከጨለማ ወደ ብርሃን የመጣችበትን ያንን ብርሃን ያበራላት እና የውሃ ጥምቀት እና የስላሴ ልጅነት የሰጣት ቤተክርስቲያን በዚህ ጉዳይ ላይ ገብቶ መረጃ ሰብስበህ እንድታቀርብልን እንፈልጋለን። ያ ናና የሆነ ነገር በለን። እዚህ ቦታ ነው ያገኘኋት። ስለሷ ከእስልምና ወጥቶ ወደ ክርስትና ገብታ ቆይታ ልዩነቱን አውቃ በደንብ ምናምን ብለ የሚያስረዳልህ ሌላ ደግሞ ሰው አምጣና እሷንም መሀል ላይ አስቀምጠህ መፍትሄ ስጠን። ያ መፍትሄ እንፈልጋለን። አሁን እሷን እያንጠለጠሏት ነው።
መደበቂያ መግቢያ አታ የምትለው ነገር ብታጣ የሚጥል በሽታ አለብኝ እስከ ማለት ድረስ የተጨነቀች ነው። ፐርሰናል ላይፏን አይመለከተንም። እቺ ልጅ የሚጥል በሽታ ይኖርባት አይኖርባት፣ ችግር ይኖርባት አይኖርባት፣ እሱ እኛን አይመለከትም። ግን ከእስልምና ወደ ክርስትና መታለች ብለህ ነው ያቀረብክልን። ስለዚህ ከእስልምና ወደ ክርስትና ስትመጣ የስላሴ ልጅነትን በውሃ ጥምቀት የሰጣት ቤተክርስቲያንን ማወቅ እንፈልጋለን። ሁለተኛ ከእስልምና ወደ ክርስትና ስትመጣ ቁጭ አድርጎ ያስተማራትን መምህር ማግኘት እንፈልጋለን። ሲቀጥል ምን ያክል ጊዜ ቆየች፣ ቤተሰቦቿ በዛ ጉዳይ ላይ ምን ብለው ነበር የሚለውን መልስ እንፈልጋለን። አቶ ቢኒያም ከነሙሉ ካቢኔያቸው በአርጀንቲና ሽንፈት ሀዘን ተቀምጠዋል። አልሐምዱሊላህ። እንደምታውቁት በትናንትናው ዕለት ስፔንና አርጀንቲና መሃል በነበረው ጨዋታ ስፔን በደንብ አድርጋ አሳምና ቅጥቅጥ አድርጋ አሸንፋለች። በቃ ኮንትሮል አድርጋ ኳስ እሱም ብቻ እዛ ኳስ የሚተነትኑላችሁ ጀለሶች ይተንትኑላችሁ ብቻ ግን ጨዋታውን ያያችሁ አይታችኋል። ኮንትሮል አድርጋ ሜሲ ራሱ ሲሸለም ነው የታየው። ኳስ ነክቷል እንዴ እሱ ጀለስ ብቻ ግን ማለት ነው። በጣም ጸዴ ጨዋታ አድርጋ አሸንፋለች። ከጨዋታው በፊት እንግዲህ አቶ ቢኒያም የአርጀንቲናው መሪ ድረስ ደውለው ከናንተ ጎን ነው ብለው ሲያሽቃብጡ ነበረ። ከዛ ውጭ ደግሞ እንግዲህ የአቶ ቢኒያም ካቢኔዎች በሙሉ በዛ ላይ ደም እንዲፈስ በተደጋጋሚ ጥሪ ሲያደርጉና ሲያስፈጽሙ የነበሩት ቤንጋቪርና ስሞትሪች እንዲሁም ደግሞ ሌሎች የእስራኤል የካቢኔዎች ባለስልጣናት በሙሉ ፌስቡካቸውን ብታዩ እንዳለ ሁሉም እያሽቃበጡ ነው። መመሪያ ወረደ ይመስል ሲያሽቃብጡ ነበር። ይህንን ሁሉ እያሽቃበጡ ያሉት ለምንድን ነው? በጋዛ ላይ ሲፈጽሙት የነበረውን ወንጀል ከማንም በፊት ቀድማ የተቃወመችው ስፔን መሆኗ ነው። እንደምታስታውሱት ከዩሮፕ ሀገራት ስፔን ከማንም በፊት የጋዛን ጄኖሳይድ ያወገዘች እውቅና የሰጠችና ያወገዘች ነች። በአሁኑ የኢራን ጦርነትም አየር ክልሌንም ቤዞቼንም አልፈቅድም ብላ የቆመች ነች። ከሀቅ ጎን የቆመች ነች። ስለዚህ ያው ይሄ ነገር የሚደብራቸው አቶ ቢኒያም ከጨዋታው በፊት ደውለው ሲያሽቃብጡ ነበረ። ይሄ ግን እነሱ ያሽቃብጡ እንጂ ኳስ ትናንትና ከሀቅ ጎን ቆማ እንግዲህ የሚገባው ቡድን የተሻለ ጨዋታ ያሳየው ቡድን አሸንፏል በትናንትናው ዕለት። ይሄንን ተከትሎ እንግዲህ አቶ ቢኒያም ጋር ሀዘን ላይ ነው ያሉት። እነሱ ሀዘን ላይ ያሉ ግን በሌላ በኩል ግን ጋዛ ውስጥ የሌለ ጸዴ ጭፈራ ሲደረግ ነበረ። በደንብ ደስታ ስንትን ሲባል ነበር። እንዲሁም ስፔናውያን ደግሞ ኒውዮርክ ውስጥ ታይም ስኩዌር ውስጥ ደግሞ ተሰልፈው ኳስ ያዩ የነበሩ ስፔናውያን የስፔን ደጋፊዎች ደግሞ ስቴዲየም ያልገቡት ማለት ነው የፍልስጤምን ባንዲራ እያውለበለቡ ፍሪ ፓለስታይን እያሉ እንግዲህ የኒውዮርክ እንትን ውስጥ ኒውዮርክ ከተማ ውስጥ እንግዲህ ሲቀውጡ ዋድረዋል ማለት ነው በትላንትናው ዕለት። ዞሮ እንግዲህ የእስራኤላውያንና የእስራኤል ደጋፊዎች እንዲሁም እነዚህ አሽቃባጮቹ ማለት ነው ሲያለቃቅሱ ባደሩበት ሌሊት እንግዲህ የጋዛና የፍልስጤም ደጋፊዎች እንዲሁም የሀቅ ደጋፊዎች በትላንትናው ዕለት ሲያውለበልቡ ብለዋል። ቪዲዮን መጨረሻ ላይ ያስቀምጥላችኋለሁ። በነገራችን ላይ በአፍሪካ ትልቅ የሚባለው ገበያ መርካቶ ላይ የንግድ ሱቅ እንዲኖራችሁ የምትፈልጉ ከሆነ ሜሪት ፕሮፐርቲስ መሃል መርካቶ ተክለ ሃይማኖት ከስልጤ መስጂድ ከፍ ብሎ ወይም ጎማ ተራ ፊት ለፊት አዲስ G+4 የንግድ ማዕከል እየገነባ ይገኛል። ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ በኔት ኤሪያ 11 ካሬ 22 ካሬ እና 32 ካሬ አማራጮችን ሱቆችን ይዤላችሁ መጥቻለሁ ብሏቸዋል። ግንባታው በፍጥነት እየተካሄደ መሆኑን ተከትሎ እንግዲህ ፉሊ ፊኒሽድ አድርገን በአንድ ዓመት ውስጥ የምናስረክባችሁ ሲሆን ይህንን ቪዲዮ አይታችሁ የምትመጡ ከሆነ ደግሞ 15% ቅናሽ እናደርጋለን ብለዋቸዋል። እዚህ ጋር በምታዩት ስልክ ደውሉላቸው፣ ሳይት እዩ፣ ወስኑ። እግር ኳስና ፖለቲካ አይገናኝም ምናምን የምትሉ ጀልሶች ደግሞ ሸራ ዓለም ዋንጫና ፖለቲካ ተለያይቶ አያውቅም። በተአምር ፖለቲካ መግባቱ አይቀርም በየዓለም ዋንጫው። ለማንኛውም ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ፒስ ወር አልሆነው የባለቤት ቤተሰብ ሲጋቡ ምናምን ቁጭ የኒካህ የላሰር ቁጭ እንዳልኩኝ ማህር ስንት ነው ስለው 100,000 አለኝ። ምን አለ ሲሉ ሌሎቹ አይ እኔ ሰምቻለሁ አልኳቸው። ባቅ ኑሮ አልመጣም ነበር አልኩት። አሁን ሆናችሁ አላውቅም አልኩት። ደግመህ እንደዚህ ያለ ነገር ለማንም እንዳታወራ አልኩት። ለጓደኞቹ ራሱ እንዳታወራ አልኩት። ማህሩ ታሰረ። ከዚያ በኋላ ልጅቱን አገኘኋት። ምን ማለት ነው? ወላሂ እሱም ቢብሎኝ ነው አለች። እንግዲህ ምናልባት እሷን ለማሳመን ይሆናል ወይ ደግሞ ጥሩ ነገር ያለው ልጅ ሊሆን ይችላል። ችግር የለው። ግን እኔ መታሰር ያላቸው ሰዎች ለሚከፍሉት አይደለም ችግር። ሊያገቡ የሚያስቡ ሰዎች መህር 100,000 ሲባል ይደነግጡና ያቆማሉ። በመቆሙ ምክንያት ደግሞ ኢላ ተፍዐሉ ወተኩን ፊትነቱን ፊል አርዲ ወፈሳዱን ዐሪድ ታለፍ ተውሂድ ነበር የተማርኩት። ጁዝእ አልአወል ጁዝእ አሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታብ ተውሂድ ነበሩና ሁሉም እንደ አረበኛ ልክ ናቸው። ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ለዚች ልጅ አድርሱልን። በርግጥ ምን አለ ሰው መብቱ ነው፣ የፈለገው መሆን ይችላል። አላህ ተባረከ ወተዓላ በተከበረው ቃሉ ላይ አላህ ወልዩ الذين آمنوا يخرجهم من الظلمات إلى النور አላህን ጌታዬ ነው ብሎ በትክክል አውቆት ተረድቶት ያመኑ የሆኑ ሰዎች እነሱን ከጨለማ ወደ ብርሃን ያወጣቸዋል ብሏልና
والذين كفروا أولياؤهم الطاغوت እነዛ የካዱ የሆኑ ማለት ነው ሌላ አካላቶችን በአላህ ላይ ማስጠጋት ይፈልጉና ሌላ አካላቶችን ማምለክ የጀመሩትን የፈለጉትን ሰዎች ማለት ነው يخرجونهم من النور الى الظلمات እንደዚህ ከብርሃን ወደ ጨለማ ያወጣቸዋል ብሏል ማለት ነው ስለዚህ ወደ ጨለማ መውጣት መብት ነው ሰው ከፈለገ ግዴታ የለም አስገዳጅ ነገር የለም አላህ ተባረከ ወተዓላ መብትን ዲሞክራሲን ሰጥቷል መክፈርም ማመንም መብት ነው ግን ውሸት አያስፈልግምና በጣም ተዋሻለች የምትናገራቸው ነገሮች ሁሉ ማለት ነው በጣም ያጀበኝ ነገር በጣም ማለት እንደው ሙሐደራ የሚባለውን ተምሬያለሁ ሙሐደራ ማለት እኮ ምንድነው ሙሐደራ የሆነ የዳዕዋ ፕሮግራም ያለ ነገር ሰዎች ተሰባስበው የሚማሩበት ሙሐደራ ነው ሙሐደራ የሚባል ዒልም ለብቻው ሙሐደራ የሚባል ቅርአት ለብቻው የለም እና ጁዝ አወል ጁዝ ስታዲ ብላል ያለች ላ ሐውለ ወላ ቁወተ ኢላ ቢላህ ድራማም እኮ ድራማ አለው እንደዚህ መዋሸት አዋቂ በመሰል ደግሞ ተገቢ አይደለም ማለት ነው ለማንኛውም ከክርስቲያን ወደ እስልምና መጥቶ በክርስትና ላይ የሚዋሹትን ሰዎችኛ እንደማንቀበል ወቁና ህዝበ ክርስቲያኖች ደግሞ ከእስልምና መተናል ብሎ በእስልምና ላይ የሚዋሹትን ሰዎች እናንተን ስም ያስጠፋቸዋል እቺ ልጅ የምትናገረው ንግግር ሁሉ ውሸት ስለሆነ በውሸት የተገነባ እምነት ደግሞ መጨረሻ ያሳፍራልና እኛም ሆነ እናንተም ክርስትናን አላግባብ አለማስረጃ የሚገልጹ ሰዎችን ካገኘን እኛ አንቀበልም ማለት እንደዚህ ደግሞ ወደ እናንተ መጥቶ በእስልምና ላይ የሚዋሹ ሰዎችን በጣም አርጋችሁ አውግዟቸው ከዚህ በፊት አንድ ነገር ነበር አንድ ሰው እኔ ሙስሊም ነበርኩና አሁን ክርስትና ተቀብያለሁ ብሎ በርካታ ገንዘብን ተዋጣለት ግን ምን እንዳለ ታውቃላችሁ ኢዛ ዙልዚለቲል አርዱ ዚልዛለሃ አለና ማለት ነው ከዛ ምን አለ ሙሐመድ በመጣ ጊዜ ማለት ነው ያል ወአخرجتል አርዱ አثقالها ይምለው በቃ ድብልቅልቁን አወጣ አንድ ቤተክርስቲያን ላይ ቆሞ ማለት ነው ከዛ በኋላ ያን ነገር በስፒከር ስለነበረ ሰምቶ የቤተክርስቲያኑን የእምነት አባት ጠየቁና ይሄ ሰው ያለው ነገር ይሄው እኛ መጽሐፉን ይዘናልና በትክክለኛ ከሆነ ልክ ነው ግን ውሸቱን ነው ያላችሁ ያለው ሁሉ ያለው ነገር ውሸት ነው አንጡ ተባለ ቄሱም ደግሞ አንዳንድ ደግ ሰዎች አሉ አምጣና እስቲ ያስረዳቸው አሁን ያልከው ነገር በፍጹም ተቃራኒ ነው እና አጭበርባሪ ነው ይያሉ ነውና በል አስረዳቸው ስል ያንን ያለው በቃ ውሃ ውስጥ ገባ በረዶ ውስጥ ገባ ማለት ነው ከዛ ምን ይሁን አጭበርባሪ ያሉት አንተ እዚህ መተህ ከሙስሊም ወንድሞቻችን ጋር ልታጣላ ውሸት ይዘህ ትመጣለህ እንዴ ይሄው መጽሐፋቸው ይሙሉ አንተ የፈሰርከው የተናገርከው ንግግር ይሄ እነሱ ያሉት ይሁን አንተ ከዛ ምን ያምጣው እስቲ አንተ ቀርታልና ከኢዛ ዙልዚለቲል አርዱ ሌላ እስቲ ቁል ወላሂ ከየት ያምጣ አሊፍን አያውቅም ወላሂ ነው የምላችሁ አሊፍን ሳያውቅ ውሻ አድርጎት ከቤተክርስቲያን አባሩት ማለት ነው እንደነዚህ አይነት ዋሾችን ከቤተ እምነታችን ማባረር አለብን ማለት ላታሉን የሚመጡት እንጂ አሁን እሷ የገለጸችው ነገር ሁሉ ውሸት ማለት ነው አንድ ውሃ የሚቋጠር ነገር የለምና ለማንኛውም ተውሂድን ብታቂ ኖሮ ወደ ሌላ እምነት ባለሽ ነበርና እባካችሁ አድርሱልኝ ይድረሳት